የሲቲ መምህር ነኝ። ያው ሲቲ ሰርቶ አሳይበት ነው ፕራክቲካሊ ያለበት ነው እና የፖሊተሪ የአኒማል ፋቲንግ ሚልኪንግ እነዚህ ነገሮች ፕራክቲካሊ ተማሪዎች ገብተው ያያሉ እያሳየናቸው ነው። አሁን ባለው አኒማል ፋቲንግ እንዴት ነው የሚሆነው ምን ማለት ነው አኒማል ፋቲንግ የሚለው ፕራክቲካሊ ያዩበት ነው እና ትምህርቱን ተጨባጭ እንዲሆን የሚያስችል ሁኔታ ነው እየተፈጠረ ያለው። በዚህ በከተማ ግብርና ተማሪዎች በደንብ ፕራክቲካሊ እየተማሩ ነው ያሉ። ፋርሚንጉንም እየተማሩ ነው ተማሪዎች ማለት ነው። ቦዝ ነው ማህበረሰቡ ይጠቀማል፣ ተማሪዎች ይማራሉ። ይሄ እንደምታዩት ይሄ ሳይት 2 ነው። ሌላ አንድ ሳይት አለን። በተለያየ ጊዜ የተለያዩ ሰብሎችን እየዘራን ያለው አሁን እንደምታዩት እዚህ ጋር ቲማቲም አለ፣ እዛ ጋር ቆስጣ አለ። 50 በላይ የሚሆኑ አስተማሪዎች አሉ እዚህ ጋር የሚሰሩ። ይሄን ምንድነው የምናደርገው? ይሄንን እንሰራለን። ያው በደረሰ ጊዜ ሃርቨስት እናደርጋለን። ትምህርት ቤታችን ውስጥ ያው የተወሰኑ የሚረዱ ተማሪዎች አሉ። ለነሱ ገቢ እናደርጋለን፣ ብር ሽጠን ማለት ነው። የተወሰኑ 10% ለትምህርት ቤት ገቢ እናደርጋለን። ከዚህ በተጨማሪም ያው የሲቲ ትምህርት የሚባል አለ። ከዚህ ውስጥ በተለየ መልኩ ደግሞ የአግሪ የሚባል ዲፓርትመንት አለ። ይሄኛው ለነሱ እንደ ላብራቶሪ ማለት ነው። ይሄ ትምህርት ቤት ውስጥ እንዴት አዘርት እንዴት እንደሚበቅል ያሉትን ሁኔታ አስተማሪዎች እንደ መርጃ መሳሪያ የሚጠቀሙበት አንዱ እንደ ክላስ የምንቆጥረው ይሄ ነው። ከገቢ ምንጭ ባለፈም ለትምህርት ለመማር ማስተማር የሚያገለግል እንዲሁም ለተቸገሩ ተማሪዎች የሚያገለግል ለትምህርት ቤቱም 10% ገቢ እያስገኛለ ሳይት ነው። ከዚህ በተጨማሪ የዶሮ እርባታም አለን። ታች በኋላ ሄደን የምናየው ይሆናል። በዓላት ሲደርሱ እንቁላል በዝቅተኛ ዋጋ ለስታፎቻችን ያቀርባሉ። ለውጭም ከኛ ከተረፈ ደግሞ ለውጭ ማህበረሰብ ዶሮም የስጋ ዶሮዎችም አሉ፣ የእንቁላል ዶሮዎችም አሉ። እንቁላል ስጋ ለማህበረሰቡ በዝቅተኛ ዋጋ እናቀርባለን።